ግን ፍርቂሶ ታሜ ታውቃለህ? ታምሜ ያውቃልን? አዎ ታሞ አውቃለህ? እሱ ምግብ አጥቼ አዎ እኔ የሆነ ጊዜ ቤት ኪራይ አጥቼ ታምሜ አውቃለሁ። ያንተ ደግሞ ግርም ይላል። እንዴት ቤት ኪራይ አጥቼ እንዴት ትታመማለህ? ምን አውቃለሁ። ዝም ብዬ 3 ቀን ስታመም እንግዲህ ቤት ኪራይ ነገ ነው ብዬ ዛሬ ጭንቀት ልገለኝ ዛዝምና ከዛ ታመምኩ። በቃ ለቤት ኪራይ ያሰብኩትን ብር ሳላስበው ሐኪም ቤት በቃ ቤት ኪራይ ያልኩ በግድ ጄዛ ከፍዬ ስመጣ ደግሞ አከራዮቼ በቃ ታምሜ እንዳለው እያወቁ ቤትን አስገባሉ። በቃ አምጣሉ። ከዛ መድኃኒቱን ልሸጥ አሰብኩ። ማን ይገዛል ደግሞ? ሐኪም ቤት የወሰድክ? አዎ ትሸጣለህ እንደ አሰብኩ። ግን ማን ይገዛል? ከዛ እሱን ያዞርኩ ምንም አላገኘውም። እኔ ግን ጋየው ገዛለሁ ነበር። አዎ ይሆናል። አንተ ለኔ አይሆንም። 3 ፍሬ አለኝ ቤት ለምን አትገዛም? ከኔ ስጠኝ። ትገዛለህ? አዎ እንዴ ስንት ትገዛለህ? አንዱ ስንት ትላለህ አንተ? በቃ በ70 ትገዛለህ። በቃ 40 ውሰደው። አልበዛም? ኧረ እንትን ነው እንደውም ለአንተ ብዬ ነው። እኔ የጭንቅላት ነው ወይም የእግር ነው? አንተ ምንድን ነው የምትፈልገው? እኔ ትንሽ ያዞረኛል። ይሄ ደግሞ በደንብ ያዞራል። ምርጥ ከሆነ ስራ እንድታገኝ ዞሬ ስራ እንድትፈልግ እውነት እሱ ነው ውሰደው። በቃ እንዴ ከሆነ ቆይ አሁንማ ሌላ ነገር አለ እንዴ? የምን አይጥ መግደል? አዎ 700 ብር ነው እሱ መድኃኒቱ። ነጋዴ ነበርክ አንተ? አይ እንደዚህ አውቃል ነው መግደል አሰብክ አይጥ? አዎ በቃ እንዴ መድኃኒቱ የምታወጣበት ለኔ ስጤና እኔ ፈልጌ ልግደልልህ። መጀመሪያ ቼክ አደርጋለሁ እኔ ላይ ቼክ አድርጌ አይጡን ቀምሼ። ለምን መድኃኒት ትገዛለህ? እኔ ልገልልሃለሁ አይጡን። ለኔ ብሩን ስጠኝ። ብር መለክ? አዎ ምን ነው እኔ ገለ ብር ከኔ ብር ትቀበላለህ እንዴ? እንዴ ሐኪም ቤት ብትሄድ መድኃኒቱን የአይጡን ትገዛለህ አይደል እንዴ? እንዴ አንተ ዝም ብለህ በቃ ነገር ስትፈልግ ነው እንጂ እንትን እናድርገው። እንዴ አሁን ምግብ አለ እንዴ አንተ ጋር? ምግብ ምን ሳምንት ደርሻለሁ እኔ ምንም ከቀመሱ ምን እንዴ አንተ ጨክኔ ትኖራለህ እንዴ? ምን ላድርግ? አይ ምንም ቤቴ ውስጥ እኮ ምንም የለም። አይ አንተስ? እኔ እንደውም ብረት ድስቴን ራሱ ሸጥኩ። በምን ትሰራለህ ነገ? ወጥ ምን ወጥ ቢኖር የለም ባከጭ ወጥ። እኔ ወጥ ራሱ አንዳንዴ ጠባብኛል። ሽንኩርት ምናምን የምጨመርበት ነው ወርቅ። አዎ ተው አታካው፣ እሱ ጥሩ አይደለም። እና ባልተያለው ምንም ታዋኪ ነው። ረስቻለሁ ምግብ ራሱ። ከምን እየኖርክ ነው ታዲያ? ከትናንት ወደ አንድ ዳቦ የሆነ ልጅ እንትን ለውሻ ስጥ ብሎ ሰጠኝ። ከዛ አየሁ ሰው ልጁን እስከምጣጠባ ይሆንና ለምን ስጥ ለውሻ ሰጠኝ። በመኪና እያዞረ ነው ዳቦ መሸጫ። ለውሻ አይደለም ሱቅ ሰጣንና ለውሻ ሰጣነው። የተቀበለው እኔና ጠራኝ ነበር። እኔ በላሁ። 3 ቀን በፊት ነው 3 ቀን በፊት። ከዛ እሱን እንደበላው ምን አደረጉ መሰለህ? ይኸው 4ኛ ቀን ሆኖ አልፎ አልፎ ሰው እንደዚህ በቃ ሰው ጋርም ጉርሻ ያገኛለሁ። ጉርሻ? እኔ ምንም አላገኝም እኮ ከአንተ ጋር። ግን ዛሬ ራበኝ እውነት። ምን እናደርግ ታዲያ? ዝም ብዬ ሳስብ እዛኔ ይጣና ተዋንተ እኮ በእንተናል ትላለህ። እሱን ፈራ አለልም ዛሬ አለልም። አንድና አርገው በዝም ብለን ድፍረት እንሄድ እንዴ? ምን ብለን እንሄዳለን? እንዴ እናርገው? እቃን ጠይቅ። እሱ ደግሞ በውጭ ነው የሚሰጡን። እንዴ እናርገው? እንዴ ዝም ብለን እስቲ አሳፋልክ። እስቲ እንተ ተማሪ ሰው ከሰነን አይ እሱ ቅቤ ምን እንጠይቃቸው ታዲያ? ቅቤ ደግሞ ምን እናደርጋለን? በድፍረት ራበን ብንለው እኮ ቢያሉ ሌላ ነገር ስራ አለ ብለን ጠይቀው። መቼ ችግር አለ ታዲያ ቤት እንዳጽዳ እንላለን። ኧረ ተው ምንም እንትን አይልም። እንዴ እናድርገው በቃ
የሚጣጣም ደስታ ነው ወይ እንትን በለው አንተ ታምሟል ብዬ ልጥና እሱ ደግሞ ሐኪም ቤት ነው የምወልዱ እንጂ መርፌ ፈራለሁ እኔ መርፌ እኔ ብቻ ፈልጋለሁ እንትን እናርጎሽ ተነስ ይኸው እንደምንም ሆነን ዛሬ በልተን መምጣት አለብን። አሁን ጭንቅላታችን ተጠቅመ የሆነ መፍትሄ ማላ እንፈልግ እንጂ ጾማችንን አናድር። በቃ እንዲህ ከሆነ በደንብ ስማ። አንተ ምን ታደርጋለህ መሰለህ? ምግብ በቃ ካሉ ራሱ አዎ በል እሺ በል በቃ የለም ካሉ እንግዲህ መመለሳችን ነው። ምን ብለህ እንጃ ዝም ብለን ከእነ ምን ቤት ኪራይ ደረሰ ብለን ጠይቀው እንደሄደ ይሻላል። በቃ አልደረሰም። አዎ እስኪ ኧረ እኔ ቀኑ ከ3 ቀን በፊት ከትላንት ወዲያ ነው የከፈልኩት እና ቤት ኪራይ ደረሰ እንላቸው አልደረሰም ለምን አንከፍልም እንላለን። ና ተነስ አሁን ግን እኔ እንጃ እንዴት ናችሁ? ቶንኮሱ እንዴ ፍርቂሶም አለ እንዴ? ምንድነው በማታ ግቡ፣ ችግር የለውም። በሰላም ነው? አይ በሰላም። እሺ ኑ ግቡ። አንድ ነገር ስራ ምንድናግዝሽ ብለን እሱና ማግረጅ መጣ። እሺ ለዛ ነው ግቡ፣ ችግር የለውም። ኑ ግቡ። እንጨትም ካለ ውሃ እንቀዳለን። በቃ ብዙ ወጤም እንሰራልሻለን። ኧረ ችግር የለውም። ኑ ግቡ። ዛሬ እንኳን መሽቷል፣ ግን ነገ ታግዙኛላችሁ። ኑ ግቡ፣ ችግር የለውም። ኑ ግቡ፣ ተቀመጡ፣ ግቡ፣ ተጫወቱ። እሺ መጣው። እሺ ምንድነው አንተ ስጋ ነው እንደ የምትወደው? ዛሬ ሲቆርጥ በብላታችን አይቀርም። እርጎ ራሱ በጣም ነው የምወደው። ቅቤ ወጥ ደግሞ እጨመር ካለች ግን ሲስተም ልንገርህ ምን ታደርገዋለህ? ወጣ ጨርሰው እንጀራ ስጨርስ ወጥ እንጀራ ጨመርና ወጥ ጨርሶ ላሉ አይደል? ከዛ አሁንም ወጥ እንደብቀውና ወጥ እንድጨምረው አንዲ ያን 4-5 እንጀራ እናደርጋለን። እንጀራ ጨርሰን ወጥ እንተዋለን። ከዛ እንጀራ ወጣዛ ቡናም ካለች እምቢ አትበል። 8 ሲል ይጠጣል። እኔ ራሴ ብዙ ቡና እንትን ደግሞ አጋጣሚ ከቀረ ራሱ አይ ቤት ገብተን እንበላለን ምናምን ብላቸው። ቶንኮሱ እየተጫወታችሁ ነው? እየተጫወትን ነው። ተጫወቱ። እሺ እንትን ነው ምን እንግዲህ ማጌዶ በየቀኑ እኔ በልጣን ነው እሱ ውሃ ያመጣል። ልብስ ማጠብም ከሆነ ወጥ እንሰራለን። ወጥ አንችልም ተው እኔ እችላለሁ፣ ሙያ አለኝ ነኝ። እሱ ወጥ መስራት ይችላል። እንጀራ መጋገርን እሞክራለሁ። ኧረ ችግር የለውም። ውሃና እንጨቱን ራሱ ከአገዛችሁን ችግር የለውም። እንስራው አይ ዛሬማ መሽቷል። ቋንዴ እሺ የሆነ ነገር ልንገረው። እሺ አቾክል አሁን ስራው አይ በሲስተም ነው መጠቀም ያለ ይቅርታ እንግዲህ ሌላ ነው። እሺ በቃ ችግር የለውም። ተጫወቱ፣ እንጫወታለን። እኔ በጣም በቃ ሲኔ ለምን ደንዝራና ጊዜም ጎረቤት ነው አንዳንድ ነገር ሰው ሳይጠይቅ ለምንድን ነው የማናግዘው? ምን ሀሳብ አመጣ? ኧረ ጥሩ ሰዎች ናቸው። ጥሩ ሰው ነን። እሱ ጓደኛዬ እንትን ጨረሰ ቤት ውስጥ ምን በቃ ዝም ብሎ ወጥም ሲጨርስ እኔ ጋ መጥቶ ይበላል። እኔ ጋ ሲመጣ እኔ ምግብ እንድበላ ብላላለው። እሺ ብያላችሁ ለምን ይላል? እሱ ጋር እኔም ስሄድ ብላለኛል። ባለፈውም እንደዚህ ሰው ቤት ሄደን ቁጭ እንዳን ምግብ ብዙ አመጡልን። በላችሁ? በላን። አይ በቃ ጥሩ አረጋችሁ። ሰው በጣም ጥሩ ደግ ሰው ነው። ሰው እሱ ብዙ ጊዜ ከቤቱ አይበላም። እኔ ጋር ነው የሚኖረው። እኔ ጋር ነው የሚተኛው። እኔ ጋር የሚበላ ሙሉ ነው። መጥቶ ይበላል፣ ይጠጣል፣ ይተኛል።
እሱም እኔ ጋር ሲመጣ በቃ በሬ ያረድኩበት ቀን ራሱ ነበረ። ኧረ እባክህ በጣም ነው የምትዋደዱት ማለት ነው። በጣም በቃ በሬ የሆነ ጊዜ እንደዚህ በቃ ያላረድኩለት ነገር የለው። ኧረ ጎበዞች ናቸው። ለምን ሰው አብሮ መኖር ነው አለው። ጎረቤትማ ወሳኝ ነው። ተጫወቱ። እሺ በቃ መጣው። እሺ እሺ እንግዲህ አሁን መስመር አስይዘናል። አንተ እኔ ጋር አለ ለምን ትላለህ? አለ ብሎ እምቢ ካሉንስ አለ ብሎ እኮ ነው። አሁን እኮ ወይ ከቤት በልቶ መጣ ሲስተም ብለን ነው። ምን ሲስተም እኮ ሲስተም አለው። ምግብ ብለን ነው የመጣን። አላወቀችን እኮ እሷ አላወቀች። ግን አደራ ምግብ ከመጣ እምምለው ካጣይዟል። እሺ ነው እሺ በቃ እንበላለን። አደራ እንግዲህ እንዳታሳል እኛ ሰው ጋር ሄደን እንበላለን እንላለን። እንደ ባለፈው ስንገባ መች ቤት አስገቡን ስራ ሊሰራልን በር ላይ ከለከሉ። ቁጭ በሉ ተጫወቱ። እንግዲህ ምግብ ልንበላ ነው። እየተጫወታችሁ ነው? አዎ ተጫወቱ። እሺ እሺ። ምግብ ነገር ላምጣላችሁ እንዴ? እሺ እሺ። ካልፈለጋችሁ ተጫወቱ በቃ። ቲቪ እዩ። እሺ ምን አልሽኝ? አሁን ተጫወቱ ነው ያልኩት። እሱ ብቻ ነው ያልሽው? አዎ ሪሞት እዛ አለላችሁ። ሌላ ነገር አላልሽም? ምንም አለ። ኧረ ተጫወቱ። ኧረ እኔ ጫወታ አንፈልግም እንዴ። ምን ያደርግልናል ጫወታ? ትንሽ አሞኛል። እኔ ጫወታ ነው የምጠላው። ቡና ስንት ገባ ኪሎ? ምን አልከኝ? ተንቆሱ ቡና ስንት ገባ ኪሎ? ተጫወቱ እመጣለሁ። ምን አልከኝ? ቡና ስንት ገባ ኪሎ? ቡና ኪሎ 1200 ነው። እኔ ጥያቄ አለኝ። እንጀራ ስንት ነው ከሱቅ? 20 ብር መሰለኝ። አሁን እናንተ ቤት አይደል የምትጋግሩ? ከወጥ ጋር ነው? አይ ባዶን ደረቁን። እናንተ ያሸጡም እንዴ? ኧረ እኛ እንዴ ለምንድን ነው የምሸጠው እንዴ? ሰው ከራበስ ብዬ ነው። አይ ያው ገገሱ ብቻ በቃ። ምን አላችሁኝ? ኧረ ምንም። ተጫወቱ በቃ እመጣለሁ። እሺ ግን አንተ እዛው አንዴ ነው እንጂ። እሺ እሺ በላ አልኩም እኔ ቅድሚያ አንዴ ነው። አዎ በላ አላልኩም እኔ እምቢ ነው ያልኩት። አዎ አላልኩም እኔ አዎ አላልኩም እኔ አንዴ ነው እንዴ ጭራሽ በቃ። አሁን ምን ይገደል በቃ እንጠይቃት። ጠይቀን መብላት አለብን በቃ። እንዴት ምን ቢለ ምግብ በቃ ምግብ በቃ እንዴ በላና ለምን ነው እሱ ፍርቂ ሰው እየተጫወታችሁ ነው? እሺ ቲቪም ቢዩ ብያለሁ። እሺ እንሄዳለን። እኛ ድንገት የእሱ ብረድስ ተሰበረ በቃ እንሄዳለን። አትጫወቱ? እሺ በቃ እኔ ለአንተ የነገርኩህ በእናትህ ብያለሁ እኮ እኔ ለአንተ ነግሬ እኔ እሺ ብለህ አንተ ለምን እሺ ብላለህ? አንተ ያለነ የመጀመሪያ አዎ ያልክ እንዴ? አንተ ነው የምትቀርመው። አዎ ትባላለህ። ያንተ ነው የሰማሁት እኔ አንተን ሰምቼ ነው ያልኩት። ዛሬ ደግሞ ብዙ ስራ እንድንሰራ ቃል ገብተህ እኔ ነገ እኔ ከዚህ ሀገር እወጣለሁ እሄዳለሁ በቃ። በምን እንዴ አንተ ዝም ብለህ እሺ እሺ ትላለህ እንዴ? አባብሌ ከዚህ እዛ ደረስክና አው ትላለህ። ምንድነው አንተ አታዝም እንዴ? አንተ ደግሞ እምቢ አትልም? አንተ ቤት በላ ራሱ አይሻልም ነበር? ደግሞ በላችሁ አለች እኮ አይደል እኮ ልታወጣ ነበር እኮ ተበላ። ይሄ በቃ ነው አንተ እንደ ሰው የምታስበው እንዴ? ከዚህ በላይ ምን አስባለሁ? ምን ተባብለህ ነው ሄደን ካፌ ወጣ። አንተ ለምን ዝም አትልም? አንተ ዝም አትልም? አንተም ብላ እኔ እኮ ይዤ ነበርኩ እኮ አዎ እንዳልል እንደዚህ ይዤ አንተ ስትል አልኩ እኔ። አሁን እንግዲህ እንዴት እናድርገው? እኔ እነዚህ የራበኛ አላድልም። ሰብረን ገብተን እንብላ ይሻላል። ከተኙ በኋላ ሰብረን ገብተን እንብላ በቃ። አዎ በቃ ይሄን ነው የሰንኩት። ወንድ ነው በቃ ሰብረን ገብተን መብላት በቃ። ወንድ ልጅ ቆረጠኝ እንዴ በቃ እኔ ከብረን አንተ ወንድ ልጅ ቆረጠኝ። እንሄዳለን እንበላለን። ወሰንክ
በቃ ይተኙ እንሄዳለን። ሲተኙ ነው በቃ እዛ ደርሰህ ደግሞ ሌላ ነገር እንዳታወራ። አንተን እኮ ነው ስለማታውቀኝ ነው። እኔ ልንገርህ ድሮ መሬት ራሱ እንደዚህ ገብቼ እኔ ከመሬትማ እንትን ብዙ ነገር አውጥቼ እኔ እነዚህ ፀባይ ገዛው መስሎ ነው ድሮ በቃ እንደ ሰው በቃ ስንት ዓመት ከተባለ ድሮ ትላለህ። ስንት ዓመት ነው አንተ ነገር ሰው ድሮ ተንኮሱን ከተባለ ፍሩ ላሉ ፍሩ ነው በቃ። የሆነ ቤት ገብቼ ምግብ ራሱ ካየው ቅቤ ጨምሮ ምን ብሎ በሬ ራሱ እንደዚህ ካየው ያርዱልኛል። አንተ እንደዚህ ካየው በቃ እኔ እንደዚህ ካየው ተንኮሱ አይቷል ይታረድለት ነው የሚለው። እንደዚህ ነው የሚለው። እኔ እንደኔ ነው አንተም እንደዛ ነው። እኔ በዚህ ካለፍ ንፋስ አልፍም በኔ ንጨራሽ ወፎች ራሱ እሱ መጣ ይላሉና ፍሪቂዞ በቃ ወንድ መጣ ገደ አንበሳ መጣ ይላሉ። አንበሳ ጭራ የለም እንጂ አንበሳ ነው ፍሪቂዞ ይላሉ። እኔ ደግሞ አንበሳ ራሱ እንደዚህ ካየው ይታረድለት ነው። ከዛ አንበሳ ትበላለህ? አንበሳ እምቢላለሁ። እነሱ እኔን ስለሚበሩ ስለሚያወሩ የሆነ ጊዜ እንደዚህ መኪና አየውና ይታረድለታል። እንደዚህ ስላየው ብቻ መኪና እንደዚህ እንጂ ይታረድለት ያለ መኪና። አዎ በቃ ቤት ራሱ እንደዚህ ካየው ይታረድለት ትታወቃለህ። አዎ አይኒክ ጡንቻ እጄ ድሮ በቃ ሐኪም ቤት ሂጄ እንደዚህ ለመስጠት ብዙ ሐኪሞች መጡና እንደዚህ ጥበቃ ለምን ስፖርት ስራ ነው ያለው። በቃ እኔ ድንጋይ እንደዚህ ብርኩት ታደርጋለሁ። ድንጋይ ራሱ እኔ ወንድ ነኝ ብቻ ነኝ ብዬ ነው የሚያስበው። ለካንቴ ባለ እንዳው አሉ ለምን ሀገር ተወክሎ ሄዶ ውጭ ሀገር ሲሉን እነዚህ ያለን ሰውዬ ራሱ ወርውሬ ውጭ ሀገር ላኩ። እዛ ነው የምኖረው። ዲስፖራው ነው ብር ሊጎልኝ የሆነ ጊዜ አልታመምኩ። ብር ብዙ በመኪና ጭኖ ማመጡ። እነዚህ በምን መኪና? እኔ በሆነ መኪና እንደዚህ ቀና ብዬ ሳይ ብዙ መኪና አሁን አይደለም አሁን መጣ ብዬ ነው ጊዜ። ከዛ ዲያስፖራው አንተን አመሰግናለሁ አለ። አንተን እንደዚህ ውጭ ላክልኝ አለ። ከዛ ዘመዶችም ወርውርልን ስለ አንዳንድ ሲወረውራት ወርቅ አዛሙ ተወቀ ሞት አረፈ አልተነሳው እሱ አረፈች። በቃ ስራ መጣ ቁጭ አለች ቤት። እኔ ወርውረኝ እስቲ ልሂድ ወርውረኝ። ድሮ እኮ አይደለም ድሮ ነው እንጂ አሁን እዙን ተውራቤ ስለተቀሰቀሰኝ ምን እናደርጋለን እንግዲህ። እነሱ ከተኙ እንደምንም ብለ ኡፍ ብለን በቀዳዳ እንግባና ሾልክ እንደኛ ዶሮ በቃ ዝም በል በቃ እሺ። ዝም እተኙ እኔ ጋር ትመጣለህ። ዘው እንገባለን፣ ምግቡን እንበላለን። በቃ ወጥ በድስት ይዘን እንወጣለን። ለምን ወጥ እንዴ ባስፈላጊ ከሆነ ራሱ አሁን እንጂ እንትን በቃ ግን እሱ አናታው ትውጣሷ እና ባረር ቤቱን አይተው እንታይ ምታሰቡዋኔ ወንድ ነን አይደል እንዴ? እንደኛ ዶሮ ነን። አንዴ እኔ ብራን ለምን ድሮት ፍራብ ለምን ፍራብ ድሮ ነው አይተው አሁን እሱን ተውና እኛው ሰው ከቤት ሰማው ሲሚበላ አታ ምንድነው ልትሞት ነው እንደ ነቃምን እንጂ ነቃምን አሁን እዛ እንደና እንዳ ና አሁን ላሳይተኛ አይቀርም ና ወተና አይተህ በዛም ገባና በቃ አትፍራ አትሳቅለ ና ሄዋዬ እንጀራ ወጥ ሊፈልግ ወጥ ፈልጋለህ። ይሄን ይዛለሁ እንግዲህ ልንገርህ ምን እናደርጋለን። አንተ ወጡ እነሳለሁ ሲባል በቃ እንጀራው እኔ ጋር ይደር እንዴ እንጀራ ወጥ ለምን ማነው ወይ እኛ ነን እንዴ? ምን ልትሰሩ ነው እዚህ የገባችሁት? ልናግዝሽ መጥተን
እንዴ ትገርማላችሁ። አልወጣችሁም እንዴ? ለካ አይ ስራ እናግዝሻለን አላለ። ወይ ጉዴ! ሌቦች ናችሁ ማለት ነው እናንተ። እኔ እንዳውም እዚህ መንገድ እሱ ነው ተሸክሞኝ። ሉጦ አሁን ፖሊስ አልጠራ። ኧረ ወጣ እንዴ ና በዚህ ነው